እሺ ምን ልታዘዝ? ኦ ማይ ጋድ ቴዲ አስታወሹ? ያ ቀለሜት ዮ ቴዲ ዮ እንዴ አንተ እንደዛ ቸክለ እንዳልተማርክና ተንም ሳትረዳ እናንተም ይሄ ጭቃ አስተሳሰባችሁ አሁንም አልተለወጠም። አሁን ምን ልታዘዝ? ደሞ አንተም ሰው ሆነ ተናገረና ለማንኛውም እሱን ተውና ጁስ አምጣለን። በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ መጣቸው። ግን እንዴት ነው የሚያምሩት በእናትህ ቸኩዬ የምታስጠላ ሚስት እኮ ነው ያገባው ታውቃለህ? ወይ ጉድ! ሰላም ወርጤያዝ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማዶ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ፒኦቪ ክራሽሽን ለማማለል ስትሞክሪ እሺ ዛሬ ያለ ምክር ነው ማሳየክ። ምን ልትወርኪለት ነው? እያማለልሹ ነው? ኢሞሽናል ምን ያስቀል? ይቅርታ ቀጥ ምን ያስቀል? ይቅርታ የምር ይቅርታ he is unimpressed ምላስሽ ምንድነው? እኔ ራሴ መሳቅ የለብኝም መሰለኝ። እውነት ይቅርታ በጣም ሶሪ ቀጥ ተናግሬያለሁ። አይሰኮን እሺ አሁን እንዳትስቅ። ምንድነው መሳሪው? አናድዳት ተለያያችሁ እንዴ? አዎ። ምን ነው ሞት ብቻ ነው የሚለየን ስትባባሉ ነበር? ከሞትና ከውሸት የቱ ነው ቀድሞ የሚገድለው? ማለት ሞት ነው የሚለያየን እያለን ሞት ዘገየና ውሸት ቀድሞ ገደለን። ሞት እኮ ሁለተኛ እድል አይሰጥም። ውሸት አምናት ማለት ነው። ውሸት እድል አለው። ምናልባት ታዲያ ልጠብቃት? ያንተ ውሸት ቀድሞ ካልገደላት ጠብቃት። ማን ነው ውሸታሙ? እንቆቅልሽ የሚመስል ነገር መታወሩብን ለምንድን ነው ግን? እኔ የእናንተን ድራማ ለመረዳት ቁጭ ብዬ 5 ደቂቃ መመሰጥ አለብኝ ነው? ኧረ መኪና እውነትም የሀብታም ልጅ ነቻ። ለዛውም አትነካ። እንደኔ አይነቱ ደፋር ስለጠፋ ነው። ለምኑ? ለመንካት ምረጥ። ማን ይሻላል እንዴ? ዶሮዋ ማለት እንዴ ሁል ጊዜ ነው። ስማኝ፣ እንቁላሉን መብላት ከፈለክ ለዶሮዋ የምትሰጠውን ማወቅ አለበት። ካንተ ለነሱ ምን ይሰጥ? አንተ ማዘርያዋን በዚህ ጋር ነው። አይሽ እኔ ትክክል ነበርኩ። የኃላፊዎቹ ቢሮ የት ነበር? በዚህ ጋር ነይ ግቢ። ደርሻለሁ። እዛው ነኝ። እዚህ ቦታ ሰው መቅጠር አላቆምክም? እየተከታተልሽኝ ነው? ከስንት ሴት ጋር ነው አብረን መሆን ይችላል? ካላጎደልኩብሽ መቁጠሩ አስፈላጊ ነው? የኔ ብቻውን የማይሉት ባላለ ማለት ነው። ቀጠሯችን ነገ ነው አይደል? ዛሬ እኮ ሌላ ሴት ልታገኝ ነው። ማንገናኝ ከሆነ ንገሪኝ። እኔ ካልመጣሁ ሌላ ልቀጥር ነው? ሊሆን ይችላል። ጥሩ ሂድና ቅጠራት። አረ ሄደ። ስለማንገናኝ ምንም አልመሰለህም? እሺ በቃ እንገናኛለን። ግን አንቺ አይደለም። ስንገናኝ ግን የኔ ነህ። አዎ የኔ ሆነ የምልህ ለምን እንደሆነ ታውቃለህ? አላቅም። የት ነሽ ብሎ ሲጠይቁኝ ውሸት መዋሸት አልፈልግም። ካንተ ጋር ያለኝ ነገር ደግሞ እውነት ያልሆነ ውሸት ነው። የት ነሽ ሲሉሽ እዚህ ነኝ ለማለት ቦታ ለምን ትገኛለሽ? በቃ ሂጂ እኮ ሂጂ። እኔም ያልኩት እሱን እኮ ነው። ግን እንደዚህ ብሎ መፍረድም ከባድ ነው። አንዳንድ ጊዜ ሰዎች ያፈቅራሉ፣ ያፈቀሩት ሰው ስህተት እንደሆነ እያወቁ እንኳን መውጣቱ ስለሚከብዳቸው ብቻ እዛው ይቀመጣሉ። በምን አወክ መጸነሴ? ስማ፣ የት ናችሁ? የመጨረሻ ጉዟችን ሊሆን ስለሚችል ተሰናብታትነና አብራሪ። እሺ ጸጉርህን አትቆረጥም ነበር? አስቸኳይ ጉዳይ ላይ ነበርኩ። ምንድነው? ሐኪም ቤት ሄጄ ነበር። ሆድሽን አሞሽ ነው? ለመጨረሻ ጊዜ ያለመከላከያ መተኛታችን ረስተኸው ነው?
ከእስከ ዛሬው አዳር እሱን ቀን አረሳው። ጥሩ ነገር ይዞ ሳይመጣ አይቀርም። ምን ይዞ መጣ? አርግሻለሁ። ዛሬ እኮ ተረኛ አይደለህም። ግዳጅ አለ እንዴ? ሚጋይ አንድ እንደወጣ አልተመለሰም። ቀጣዩ ተረኛ እኔ ነኝ መሰለኝ። ወደዛ ሰፍ ልትሄድ ነው? ወደኛ ክልል ከመሸ ለመግባት እያሰቡ ነው። ቀድሜ መድረስ አለብኝ። ትመለሳለህ አይደል? ምን ነው? ትናፍቀናለህ። አርግዘናል። እነማን ናችሁ? መች ትመጣለህ? ሀገር ሲኖረኝ እመለሳለሁ። እንኳን ላንተ ለስንቱ ቢበቃ ሀገር አለን አይደል እንዴ? ወታደር ሀገሩ ምን እንደሆነ ታውቂያለሽ አይደል? ወጥቶ ማደር መኖሩን አያስመኝም? ወታደር ወጥቶ ከማደሩ በላይ መሽቶ መንጋቱን ማረጋገጥ የሚፈልግለት ህዝብ አለ። ህዝቡ ሲያርፍ ነው ሀገሩ። ካልሆነ ያ በረሃ ነው ቤቱ። አልናፍቅህም? ፈሪ ልታደርጊኝ ነው አይደል? ሂድ በቃ። ቤተሰብ ይኖረናል አይደል? ሀገር ይኖረናል። እኔና የደርግ ወታደር ይሆናል። የልጃችንን ስም ባይሆን ለገሰ በይው። በምን አወቅ መጸነሴን? ወጥቶ ማደር ቀድሞ ማወቅ ነው። ቀድሞ ማወቅ ሀገርን ማዳን ነው። መጸነጽሽንማ ስንሰናበትህ ምናምን ብለሽ ራስሽ እንደ ሁለት ሶስት ተወሪ ገብቶታል። ወንድ መሆኑ እንዴት አወቀ ነው ዋናው ጥያቄ። ደግሞ ከወንድም ደግሞ ለገሰ። እስቲ የለገሰን ትርጉም ኮሜንት ላይ ጻፉልኝ። ምን ሊል ፈልጎ ነው? በጣም ቆየች እኮ ሚስት አመጣም እንዴ? ከስራ ታረፍዳለች እኮ መጣቸው። ግን እንዴት ነው የሚያምሩት በእናትህ። ቸኩዬ የምታስጠላ ሚስት እኮ ነው ያገባሁት ታውቃለህ? ወይ ጉድ! እጅ ከፍንጅ ምን ይዋጣውን ደግሞ ዝም ብለህ ነው ሰው የምታጠፋው። ምን ይወጣላታል አሁን ይቺ ልጅ? ከእንደዚህ አይነት ጓደኛ ግን ይሰውራችሁ። በቃ ቢያንስ እሷን ሲያት ቆንጠጣ አያደርገውም። አሁን መንገደኛ ዝም ብሎ ቢመጣ ያሳድራል። አራ እዚህ ጋር እንግዲህ አይደለ አሁን ያለውት ጎንደር ጃማ እንግዲህ ይሄ ህዝብ በምን አይነት ድህነት ውስጥ በምን አይነት ስቃይ ውስጥ እንዳለ በምን አይነት ጦርነት መካከል ውስጥ እንዳለም ታውቃላችሁና እኛ ግን ስናልፍ እንደነዚህ ያሉ የተከበሩ አርሶ አደሮቻችን አዛኝ አርሶ አደሮቻችን ስጋ ቆርጠው ካልበላችሁ ብለውናል እና በጣም ነው በቸርነታቸው በህዋነታቸው በእንግዳ ተቀባይነታቸው በደግነታቸው የተገረምኩት። አባታችን መቼስ በጣም እኮ ደግ ህዝብ እኮ ነው የእውነት። ኑሮ ተወዷል አይደል? አዎ። ታዲያ ለኛ ለምንድን ነው ስጋ ለማቅረብ የፈለጋችሁት? እንደው ዳቦም እንጀራም ደረቅ እንጀራም ካለ እንቀምስ ነበር። ለምን ተቸገራችሁ? ትንሽ እንደው ለትንሽ ተቀምስ እንጂ ልትጠቀሙ ነው። ትንሽ ቀምሳችሁ ተሉልን ብለን ነው። እንግዳ ሲመጣ ለእንግዳ ምንድን ነው የሚቀርበው? ለእንግዳ ያው ቆራሹ የተገኘው ቤት ያፈራው የተገኘው ነው። ቤት ያፈራው ያለሽ ነው። የዚህ ምን ጥቅም አለው? አሁን መንገደኛ ዝም ብሎ ቢመጣ ያሳድራሉ? አራ የዚህ ጋር እንግዳ አይደለም። ቢያገኝ ይበላል ባያገኝ እና አብሮና ያራል። ልምዳችን አይደለም። የእውነት ምን አይነት ደግ እንደሆኑ ግን ያያችሁ ነው። ይሄን ደግ ህዝብ እግዚአብሔር ይጠብቅልን። አሜን። ትክክል ብለሃል። ይሄንን ህዝብ እግዚአብሔር ይጠብቅ። ኮሜንት ላይ አሜን እያላችሁ ጻፉ። ካዛንቺስ ሰፈር ውስጥ ዝርያቸው ሊጠፉ ከተቃረቡ የአራዳ ልጆች መካከል እኛ አንዱ ነው። ካዛንቺስ ምርጧ የሸገር ባንዲራ ነች። ማንም ይሁን ማን ዘሩን ሃይማኖቱን ሳይጠየቅ እንዲሁ በሰውነቱ ብቻ ተወዶና ተከብሮ የሚኖርበት። አንተ አራዳ ነህ ሌባ ነህ? ቆይ ኪያ እባላለሁ። እኔ ነኝ ጭሱ የካዛንቺስ። እሷ ደግሞ ዝርያቸው ሊጠፋ የደረሰ አራዳ። ምክንያት የሰፈር ሰው አይንዬ ቢላትም እኔ ግን አሜን ብዬ ፍቅሯን ስለተቀበልኩት በሙሉ ስሟ ነው ምጠራት። ሆኖም ግን እስከዛሬ ድረስ እሷን ለመተዋወቅ እድሉን ስላላገኘው ዛሬ አንድ ነገር አስቤያለሁ። ስልክሽ ተበላ። እኔ እኮ አያትም ነው ፊት ለፊት የቆመው ልጅ። አሁን ደወለች። ያነሳዋል። ሄሎ ነይ እዚህ ይላታል። ጭራሽ ስልክሽን በማንሳት ስለተባበርኩሽ ትጫዋለሽ እንዴ? ይኸውልሽ የኔ ጸባይሽን አርመሽ መልሰሽ ደውል። በቃ ሊንቀባረርባት ነው። ስልኬ ጠፍቶብኝ ነበር። ጠፍቶብሽ ሳይሆን ተሰርቀሽ ነው። ልትመልስልኝ ትችላለህ? አርጊ ምልሽን ካረግሽ እሺ። ምንድነው ማድረግ ያለብኝ? ብቻሽን ታችኛው ጥያስ ጠብቅሻለሁ። ኧረ ብቻዋን መጣች። ይኸው ለሁለት ሊኮረሽም ሆኖ እንደዚህ እንደ ቁንዶ በርበሬ። ሶስተኛም አለ በቴስታ። ፓርትቱ መፈልጉ ሰዎች ኮሜንት ላይ ፓርትቱ ብላችሁ ጻፉ። ለፍቅር ማይከፈል መስዋዕትነት የለም መቼም። ምን አይነት ስትራክቸር ነው እባክህ? ምን ታያለ ምናምን ብሎ ሊጣላት ነው። እኔ ያንተ ቀጫጫዋ ላይ ፎከስ አድርግ። አሁን እሱስ እንዲህ ብሎ እንደዚህ አድርገህ ነው ያቃናኸው። የኔን እኮ አይኔን ነው የሚያጠፋልኝ። ማን ነው በዚህ? ለምን አየህ ነው እኔን የሚለኝ? ወዴት እዞራለሁ እኔ? ለሁለት ተባብረው ሰረቁሽ። የምታፈቅራት ልጅ ናት። አብሮ አደግ። እሺ
ደረቶች ትልቅ ናቸው ልትለው እኮ ነው። ለምን ተተሄደች? ምንድነው አንቺ ቆየሽ እኮ ሴት ልጅ ታምሺ ይሄ ፍቅረኛዋ ነው። አየህ ሲጀምር ዘንድሮ ከተዋወቅሽው ፍቅረኛ የድሮ ጓደኛሽ አንቺን የበለጠ ስለሚረዳሽና ስለሚያቅሽ እሱን ብታፈቅሪ ነው የሚሻልሽ። እናንተ ምን ታስባላችሁ? የዚህ ፊልም ፓርት 2 ፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። መነጽሯን ጥላ ነው ሪቺ ምን ቅሌታም ናት። በጠረባ አንሳፋት። አሁን አንቺ ትጠቅሚያለሽ ወይ? አሁን እኔ ከነዚህም ጋር ተደምሬ ከእንደዚህች አይነት ሴትዮ ጋርም ተደምሬ እኮ ነው 120 ሚሊዮን ምናምን የምንባለው እኮ። ከእንደዚህች አይነት ሴትዮ ጋር ተደምረን እኮ ነው 120 ምናምን ሚሊዮን የምንባለው እኮ። ምን አለ አሁን እነዚህ ነጠል አድርጎ ፈጣሪ ግን በመብረቅ ቢያጫውትልን። የእውነት ሞጋታቶ ቢላይክ ምን እየረጡቷል ላደርግልሽ ነው ዲጂና እንዲነቀስከኝ ይገናኛል ያለሽ እጅም ቢነቀስ ማለት መድረቅ ያለበት እዚህ ጋር ነው አይደለ? ጡታ ነገር አለ እንጂ እዝራፍ ምን እየረጡ አንቺ ስራ አንተናንተ ላይ በማታውቂው ነገር አትግደልሽ። ሲያፖሎሲያስ ይባላል እዚህ ጋር ተነቀሰው መድረቅ ያለበት እዚህ ጋር ነው። ነርፉ እንትን ይላል። ስለዚህ እንትናት እንዴ አንቺ እሺ ብለሽ እንደመጣሽ ማጥፋው እሺ ሄድ ከዚህ በጥፊ ቀበቴ የፈታው ልገርፋት ነው ብቻ በለን እንጂ ለሌላ ነገር ነው የፈታው። ደፋር ሰው ናት። ናዲያ ፓርት 1 ከየት ሀገር መተሽ ነው? አሁን እንደተለመደው ሌባ ይሰርቅሻል። እንዲህ ነው ድራማው የሚጀምረው። ይመካከሩና እናስደውልሽ ወይ የሆነ ምናምን ቴክኒክ ከዛ ቦርሳዋን አውልቀው ወይ እንሸከምልሽ ነው የሚሉሽ። በእርግጠኝነት ደጎ ባላገሩ ስር ምን እንዳለ ገምት። ምን አሃ ብሩና ቂቢ አንቺ ነሽ ግዛችሁ ይላክሽ? አው መጣችሁ እንዴ? እሺ እንሂድ። ተቀባይ ናችሁ? ምን አይነት ክፍታፍ ነህ? ምን አይነት ክፍታፍ ነህ? እንዴት አንተ ንቀቱ አይተኸዋል? እንዴት ነሽ? ደህና ነኝ። እንደው ሽንት ይወጥሮኛል። ምን ለገጠር ሰው ደግሞ እዛ ጋር ሸፈን አድርገሽኝ ከከተማ ኧረ ነውር ነው። ከገጠርስ ቢሆን ሽንት ቤት አለ። ኧረ ወደዛ አስገቧት። ያው እዛ ጋር ግቢ አመጣም እንዴ? ምኖችሽ ናቸው? እኔም ነው እቂ ምኖቿ ናቸው? ምን ስትል ነው ለዚህ የመጣችው? ምን ስብዕና የሚነኩ ሰዎች ናቸው። አንተ ሲጀምር በእናንተ የከተማ ሰው አይገለጽም። ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። ኩኩሻ ኩኩሻ፣ አንተ ኩኩሻ። አቤት። ለምን ደግሞ ጠብቀኝ? ለምንድን ነው የምጠብቅሽ? ድጋሚ ሾርት ካስቢል ነው። እነሱን ተዋቸው በቃ። አንተም ብያው እንደመጣሁት እና ቢሆንስ ደግሞ እቺ ተምቻማችሻለች። ወይ ተሰራ ወይ ተሰራ። በቃ እሱን ተዋቸው። ተምቻማችሽ ራስህን እኮ እንደ ባለቤት በቃ እንደሚስት። ኧረ ተይ ብናሳልፍ ተባለ። ያልኩን ረሳው ነው። ኧረ አይደለም ስላልተመቸኝ እኮ ነው። እኔ አይመለከተኝም። ይዘሊናሽ እሺ ምንድን ነው የሚልህ? አንቺ ደግሞ ተይኝ። አንቺ ባትይሽ ኖሮ እዚያ ያገኘኝ ነበር። ምን ፈልጎ ነው? ተይኝ እባክሽ ወደዛ። አንተ ኩኩሻ ምን ተወዳት አይደል እንዴ? ኩኩሻ ኧረ ኩኩሻ ኮራ። አንተ ስንት ተፋልጦ እኮ ነው ከዚህ ሴትዮ ጋር እኮ ማውራት የጀመረው እኮ። በጣም ቆየ እኮ እንዴ። ሌላ ቺክ ይዞልሽ መጣ። እንለያይ፣ እሷ ናት አዲሷ ፍቅረኛ ይልሻል። አሁን ሳይጀምር ልጨርስልሽ እኔ። ሃይ ከሴት ጋር የምትመጣ አልመሰለኝም ነበር። አዎ ፍቅረኛዬ ናት። ጊዜ ግን ሲከዳ ትላንት አይልማ። እንዴት? ትላንት ላንተ ጊዜ ሳጽናናህ ነበር። ዛሬ ለኔ ጊዜ ሰባሪ ነህ። ያኔ እኮ ልጅሽ ነበር። ዛሬ ደግሞ ጠላኸኝ። ስሜት ፍቅር ጊዜያዊ ነው።
ያኔ ወድጄሽ ነበር፣ አሁን የለም። ይቅርታ። ምን አለ ያኔውኑ ባላዝንልህ ባልቀርብ ፍቅርህን ለራስህ ትቼ ህይወቴን ብቀጥል ጥሩ ነበር። ጊዜ ጌታ፣ እኔ አይደለሁም ጊዜው ነው ቦታ የቀየረ። አዎ በሱ ሐሳብ ጊዜው ነው አንተ አይደለም። በሌላ ጊዜ እንገናኛለን። ካንተ ጋር ትገናኝ መስዋ ስንት ጽድት ያለ ስብዕና ያለው ሰው አለ። ግን ያወራው ነገር እውነት እንደሆነ ታውቃላችሁ አይደለ? ጊዜ በጣም ብዙ ነገርን እንደሚቀያየር አንተ ላይ እሷ ታች ከነበረች ቦታ ይቀያየርና አንተ ታች እሷ ላይ የምትሆንበት ሰዓት ይመጣል። ስለዚህ አሁን ባለ ጊዜ ነን ብላችሁ የምታስቡ ሰዎች ነገ ጊዜ ስለሚደፋችሁ ትህትና ይኑራችሁ ለሌላ ሰው ለማለት ነው። ዛሬ እኮ ለስንተኛ ጊዜ ነው አብሬሽ አላድረም ያልከኝ? ጓደኛዬም አልመጣም ማለት እሺ፣ ዛሬም ብቻ ይልደል ምሩዬ፣ የሚቀጥለው ረበልመና እኔ የከፋኝ ስሳቃይ ደስ ይልሃል? እሱም አይለኝም የኔ ቆንጆ። በልመና አንተ በጣም ኩራተኛ ሰው ነህ እባክህ። ምን ብላን የጻፈችው? ይሄ ስክሪንሾት አድርጉና ላኩልኝ። የጻፈችውን ስክሪንሾት አድርጉና ኮሜንት ላይ እንዴ ምን እየሆኑ ነው? በቃ ምን እየሆኑ ነው? ቺት እያደረገ ነው። እናንተ መጫወቻ ሆንኩ። እሺ ሁለቴን የምላችሁ ሰዎች እንሰራልሽ እዚህ። አንቺም ለውድ እህትነትሽ አንተም ለውድ ባልነት ስለከፈላችሁልኝ ውለታ በጣም አመሰግናለሁ። ግን ቃላችሁን ለመብላት ቸኮላችሁ። በእርግጠኝነት የፊልም ፓርት 2 ቢኖረው ማለት ነው አይደለም? ይኸውልሽ የዛሬ 6 ወር ልደተሽ አይደለ? ለሱ እኮ ልንመካከር አንቺን ሰርፕራይዝ ልናደርግ የሻማር ቪዲዮ ቢሆን በእርግጠኝነት እንዲህ ነበር ሪዝኒንጉ ማለት ነው። ያውና ልጁ ሲታይ ግን ሰው አይመስልም። አሁን ይሄ ምን ይወጣለት? አንቺ ወደዚህ ያምሻል እንዴ? እንደሽት ነው አንቺ ፋራ እና ሰው ምን ይመስል ፋራማ አንቺ ነሽ። ይሄን የመሰለ ልጅ ሊያመልጥሽ የድህነትን እርከን ጨርሶ የዳዳ ቤት ውስጥ የሚኖር ሰው አመለጠኝ አለመለጠኝ። ወይኔ አሁን አንቺ እንደዚህ ብልጭልጭ ልብስ ለብሰሽ አሁን ሰው ታማርጫለሽ። ሂጂና ያልኩሽን በይናፋጭ እሺ፣ በኋላ እንዳይቆጭሽ። ሂጂ ከሄሊኮፕተር የሚታይበት ልብስ ለብሰሽ ምንድነው? ማይመጣ ሰው የምትጠብቅ ትመስላለህ። አታስቢ፣ ፍቅረኛ እየመጣች ነው። ባትመጣስ ምን ለማለት ፈልገሽ ነው? እውነቱን ልንገርህ፣ ፍቅረኛ ናት የላከችኝ እንዳሳስትህና ሰበብ ፈልጋ ካንተ ጋር ለመለያየት። ምን? ለዛ ነበር ሰሞኑን ጸባይ ተቀያየረው። ቆይ ግን ምንድነው ምክንያቷ? የማለመው ኑሮ አይሰጠኝም ነው የምትለው። በካካም ደሃነህ አንቺ ለምን ነገርሽ? ስለማትገባት እንዴ? እኔ ግን ለሷ የምትሆንላትን በመሰማው ብቻ ምንድነው እንደዚህ መለጣጣፍ? የፈተንሻል መሰለሽ? ምን ነው አሁን ልጮሂ ነው? ካድከይ ልትይ? ምንም ድራማ አያስፈልግም። እንደምትፈልጊው ተለያይተናል። ሂጂ። አንቺ ካዲ ነገርሽው? አዎ በሽተኛ ናት። ና እንሂድ። ልቀቂኝ። የጣልሽው አመመሽ። አጠገቤ እንዳደርሽ ነይ እንሂዳለን። ዞር በይ። አሁን እየኮራሽ አልነበር እናቱ? ደህና ሰው ያገኘሽ መስሎሻል? ቅድመ አያቱ የሞቱበት አልጋ ላይ የሚተኛ ገልቱ ነው። የለበሰችው ልብስ ምንድነው ልጅቷ? አረ በተራራ ፀሐያውን እቺ ሴትዮ ስታያት እያብለጨለጨች የማይክል ጃክሰን የድሮ የ19 ምናምን ልብስ የለበሰችው። አንተ ምንድነው የሚያብለጨልጨው? አሁን አንቺም አሁን ወንድ ታማርጫለሽ እንደዚህ አይነት ልብስ እየለበስሽ ሄሊኮፕተር ላይ እኮ ትታያለሽ። ካለባበስ ዜሮ፣ ከአቋም ዜሮ። ምንድነው ያለሽ? እሺ ቆይ እሺ ምን ልታዘዝ? ኦ ማይ ጋድ ቴዲ አስታወሹ? ያ ቀለሜት ዮ ቴዲ ዮ እንዴ አንተ እንደዛ ቸክለ እንዳልተማርክ እናትህንም ሳትረዳ እናንተም ይሄ ጭቃ አስተሳሰባችሁ አሁንም አልተለወጠም። አሁን ምን ልታዘዝ? ደግሞ አንተም ሰው ሆነ ትናገርና ለማንኛውም እሱን ተውና ጁስ አምጣለን። ቶልበል አንተ በትህትና ይሄ ጭቃ አስተሳሰባችሁ አላላቸው መረረገታ ሶፍት ታመጣልኛለህ? እሺ ማና አስተናጋጅ ና ስጠኝ። አቤት ጎንበስ በል እንጂ። አዎ አሁን አለቃ ስለመሆን መታዘዝ ጥሩ ነው። ቶሎ ተቆራጭ ኬክ ዘለና። እሺ ምን ሆና ተልበጣጣላችሁ? በጣም ይጓጓንለት ስራ ነው። ቶሎ ባለቤቱ መጥቶ እንፈራረም። ይሄው ሶፍት እንዴ አንተ ደግሞ እስካሁን የቆየኸው እንዴ? ቦስ ሰላም ነው? ይሄው ባለቤቱ እሱ ነው። አስተማሪ ደግሞ የት ነው የምታውቀው? መቼም የኔ ወንድም ሆነ ከዚህ ደሃ ጋር ጓደኛ አትሆንም። የቡናው ማምራች የካፌውን ባለቤት እሱ ነው። እቺ ሴትዮ የእውነት እህቴ መሆንሽም በጣም አፍሬብሻለሁ። አንቺ እንደዚህ የምትንቀባረሪበትን እሱ ነው ስራ ሰጥቶኝ ሰው ያደረገኝ። ለማንኛውም ዝቅ ብዬ ስለሰራው ነው። እሺ አሁን ከፍ ያልኩት ከነሱ ጋር የመስራቱን ሐሳቤን ቀይሬያለሁ። ሂሳብ ይመጣላችኋል። እህቴ ብትሆኝም በእንጀራ ይመተሽብኛል። አይናችሁ ማያጠልፍ
እኔ ግን እቺ ልጅ ግራ ነው የምትገባኝ። እቺ ቀጫጫዋ የደሃ ጠል በጣም ብዙ ቪዲዮዎቿ ላይ ማለት ነው የሆነ መጥፎ ነገር ለመናገር ስትጀምር ደሃ ብላ ነው የምትጀምረው። ይሄን ያለው ደሃ የምታዩ የማን ሰርግ ነው እንደዚህ? አረ አስፋልት አዘግታችሁ መሀል ከተማ አስፋልት አዘግታችሁ የማን ሰርግ ነው? ያለው ማማሩ እኮ የምትለው እዚህ ጋር እኮ ነው ያረዳ ልጅ። በቃ ምንም አዳራሽ ምን የምን አዳራሽ መሀል አስፋልት ታዘጋለህ፣ በገመቺስ ትከበዋለህ። አስፋልቱን ወጥተህ በሱፍ መዝለል ነው። ማርሴዲስ ነው አይቷል። እንዲህ የሚነጥረው ማርሴዲስ እንዲህ ቀብረር ብለህ በገመቺስ ተዳር። አንቺም እንደዚህ በገመቺስ መጥቶ አጅቦ የሚወስድሽ ባል ያግባሽ። ኮሜንት ላይ አሜን እያልሽ ጻፊ። በቃ ርቀት ነው። የት ነህ? ሲደብረኝ እኮ ቤት ገብቼ ፊልም እያየሁ ነው። እና አትወጣም? ባክሽ መኪናዬን ላሳጥብ ሰጥቻታለሁ። በኋላ አገኝሻለሁ። በቃ እሺ፣ መኪና ታጥቦ እንደጨረሰ ደውልልኝ፣ እንወጣለን። እሺ እሺ። እንዴ ዮናስ እዚህ ምን ያደርጋል? አንቺ ፍቅረኛሽ ምን ይሰራል ነበር? ብዙ ሱቅ አለው። ምን ነው አደል? ቀልደኛ እታች ሰፈር ቁጭ ብሎሻል ጉሊት ላይ ሁሌ እንዳዋረርሽ ሂጂና ምትዩም በይው። ምን ዘንድሮም አልቀረም። ምሩ ምን ሰራለሽ እዚህ? አልጋህ በጣም ያምራል። ተኝቻለሁ ነበር። በጣም ውሸታም ነህ። ዋሽቼሽ አይደለም ልትለኝ? አይደለም እናቴ በጣም አሟት ስለነበር ትንሽ እንድታርፍ አስገብቻት ነው። ደግሞ ሌላ ውሸት። እናቱ ጉሊት ነው የምትሰራው? አዎ። ቆይ ለምን ዋሽ ተቀረብከኝ? ዋሽቼ አይደለም የቀረብኩሽ፣ ራሴን ለማኖር የሚበቃ ነገር አለኝ። እውነት? እነዚህ ምን ትሰራለህ? እናቴን ብዙ ጊዜ ይህን ስራ ላስቆማት ፈልጋለሁ። እሷ ግን ወጥቼ ስገባ ነው ሰላም ማገኘው ብላኝ እምቢ አለችኝ። ከዚህ ቦታ ተነስ። ማይሆን ምክንያት ረዳኝ። ወንድምና ቤተሰብ አለኝ። እማማ ምርጫ አትስጪኝ። የአንቺን ክብር ላስበልጥ ወይስ የእናቴን ፍላጎት? የሚጠቅምን አንተ ታውቃለህ። ምረጥ ካልሽኝ ያለምንም ሀሳብ እናቴን ነው የምመርጠው። እሳቸውስ የሚያስፈልጋቸውን ነገር ብናሟላላቸው ሀሳባቸውን አይቀይም? ችግሯ እኮ የገንዘብ አይደለም መስራት የመፈለግ እንጂ። እኔ እኮ ግራ የሚገባኝ ችግሯ የገንዘብ አይደለም። ምን ነው የገንዘብ ችግር ካልሆነ ደህና ቦታ ሱቅ ከፍተህ እንትን አትልላቸውም እንዴ? መንገድ ላይ ጉሊት የምታስቀምጣ ከዛ ስትያዝ ምናምን መኪና ምናምን ብለህ እያሳጠብኩ ብለህ ወሬ እያወራ እንደምታስብ አይደለም። ምክንያቱ ራሱ እንዴት ነው? ምን አይነት ምክንያት ነው ኬማፕ ያረክበት ራሱ? የሚመስል ነገር አሰሩም እናንተ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።